ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በጋምቤላ ክልል የመከላከያና የፌዴራል ጸጥታ አካላት መሰማራታቸው ኢሰመኮ አስታወቀ። በጋምቤላ ክልል ባለፉት 2 ሳምንታት በተለያዩ አካባቢዎች የተፈጠረውን ግጭት ተከትሎ የመከላከያና የፌዴራል ጸጥታ አካላት መሰማራታቸውን ኢሰመኮ ለቢቢሲ ገለጸ። ኢሰመኮ በክልሉ በሺዎች በሰዎች በሕይወት መኖርን ጨምሮ ሌሎች የሰብአዊ መብቶች ጥሰቶች እንዳይደርሱ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ የጠየቀው እሁድ ታኅሳስ 12 2018 ዓ.ም ባወጣው መግለጫ ነበረ። በኢሰመኮ የሰብአዊ መብቶች ክትትልና ምርመራ ክፍል ከፍተኛ ዳይሬክተር የሆኑት በዳሳ ለሚሳ ለቢቢሲ እንደተናገሩት አሁን በከተማዋና በዙሪያዋ በቂ የጸጥታ አካላት አሉ። የሀገር መከላከያ ሰራዊትና የፌዴራል ፖሊስ የከተማዋ ጸጥታ እንዲረጋጋ አድርገዋል ብለዋል። ኢሰመኮ በጋምቤላ የተለያዩ አካባቢዎች የተከሰቱ ግጭቶች በክልሉ ነዋሪዎች ሰብአዊ መብቶች ላይ የሚደርሱትን ጉዳቶች በተመለከተ ባወጣው መግለጫ በክልል ውስጥ ባሉት ኢንታገር ልዩ ወረዳ፣ ጋምቤላ ወረዳና በጋምቤላ ከተማ ከህዳር 28 ጀምሮ የተፈጠሩ ግጭቶች እየተከታተለ እንደሚገኝ ገልጿል። የጋምቤላ ከተማ ፖሊስ አዛዥ የነበሩት ዋና ኢንስፔክተር ኦሞድ ኦጆሎን መገደል ተከትሎ በጋምቤላ ከተማና በአካባቢዋ ባሉት ወረዳዎችና ቀበሌዎች ግጭት ተፈጥሮ እንደነበር ኢሰመኮ በመግለጫው ጠቅሷል። ኮሚሽኑ በጋምቤላ ክልል የተለያዩ አካባቢዎች የተፈጠረውን ግጭትና የጸጥታ መደፍረስ ተከትሎ የሰዎች ሕይወት መጥፋቱን፣ የአካል ጉዳት መድረሱን፣ የሰዎችና የመጓጓዝ አማራጮች እንቅስቃሴ የሚገድብ የሰዓት እላፊ በክልሉ መንግስት መጣሉን፣ ባንኮችና የመንግስት መስሪያ ቤቶች ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት መቋረጣቸውን ጨምረው ገልጿል። ዋና ዳይሬክተሩ አቶ በዳሳ ለሚሳ ለቢቢሲ ዛሬ ሰኞ ታኅሳስ 13 እንደተናገሩት መንግስታዊ ያልሆኑ እንዲሁም የንግድ ተቋማት እንቅስቃሴ ጀምረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በመግለጫው ላይ በጋምቤላ ክልል በተፈጠረው ግጭትና የጸጥታ መደፍረስ የሰዎች ሕይወት መጥፋቱ፣ የአካል ጉዳትና የንብረት ውድመት መድረሱን ገልጾ ነበረ። ቢቢሲ በሰዎች ላይ የደረሰ ጉዳት በተመለከተ ለአቶ በደሳ ጥያቄ ያቀረበላቸው ሲሆን በግጭቱ የሞቱና የቆሰሉ ሰዎች ምን ያህል እንደሆኑ ለመናገር የምርመራ ስራዎች መከናወን ስላለባቸው አሁን መናገር እንደማይችሉ ተናግረዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አድሎ በመግለጫው ላይ በጋምቤላ ክልል የሚከሰቱ ግጭቶችና የሰላም መደፍረሶች በክልሉ ያለውን የሰብአዊ መብቶች ሁኔታ ለማሻሻል የሚደረጉ ጥረቶችንና እርምጃዎችን እየተፈታተኑ ነው ብለዋል። ኮሚሽኑ ከጉዳዩ ጋር በተያያዘ ያቀረባቸውንና ከዚህ ቀደም ለፌዴራሉና ለክልሉ መንግስት የሰጣቸውን ምክረ ሀሳቦች በተሟላ ሁኔታ እንደሚፈጽም ማድረግ እንደሚገባ ኮሚሽነሩ የተናገሩ ሲሆን ዋና ዳይሬክተሩ የክትትል ስራዎች አጠናክረው እንደሚቀጥሉ ለቢቢሲ ተናግረዋል። የጋምቤላ ክልል አስተዳዳሪ ባለፈው ሳምንት ረቡዕ ባወጣው መግለጫ የክልሉ ሕዝብ በሰላም እንቅልፍ የሚነሳውና ግጭት እና የሰው ሞት የሚያስደስታቸው ያላቸው በስም ያልጠቀሳቸውን ኃይሎች የጋምቤላ ከተማን ጨምሮ በሌሎች ወረዳዎች ትርምስ ፈጥረዋል ብሎ ነበረ። የክልሉ መንግስት ባወጣው በዚህ መግለጫ ላይ እነዚህ ኃይሎች ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስ እና ሕይወት እንዲጠፋ በማድረግ የጸጥታ አካላትና አመራርን ኢላማ በማድረግ የተለያዩ ሙከራዎችን ማድረጋቸውን ገልጿል። በክልሉ የተለያዩ አካባቢዎች የተከሰተውን ግጭት ተከትሎ አንድ የባንክ ስራ አስኪያጅ በመቀጠልም የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡመድ አጁሉ ተገድለዋል። የጋምቤላ ፖሊስ አዛዥ የተገደሉት የባንክ ስራ አስኪያጁን ከተገደሉ ከቀናት በኋላ ነው። ቢቢሲ በወቅቱ ያነጋገራቸው የክልሉ ምክትል ርዕሰ መስተዳድር ካትሉዋ ከዚያ በኋላ የአካባቢ ወጣቶች ተነስተው ብሔርን መሰረት ያደረገ ጥቃት እንደተፈጸመ ተናግረዋል። ግጭቱ ተነስቶ ወደ ብዙ አካባቢዎች ተስፋፍቷል ያሉት ምክትል ርዕሰ መስተዳድሩ በተለያዩ ማህበረሰቦች ላይ ጥቃት ተፈጽሞ ጉዳት ደርሷል ብለዋል። ጥቃት አድራሾች ተደራጅተው ሁኔታ የሚንቀሳቀሱ አለመሆናቸውን የተናገሩት ምክትል ርዕሰ መስተዳድሩ በወጣው ለውጥ ደስ ያላቸው እንዲሁም አንዳንዶቹም ከአሜሪካ ገንዘብ የሚላክላቸው ተራ ሰዎች ናቸው ብለው ነበረ።
ለጥቃቱ ተጠያቂ የሆኑት አካላት ተጠያቂዎች ጋር በውስጥ በተቀናጀ መንገድ የሚገናኙ ከሆነ አናውቅም ሲሉም አክለዋል። ይህንን በተከታታይ የሚፈጽም ጥቃት ማስቆም ያልተቻለው ጥቃት አድራሾች የተደራጀና በአንድ የተወሰነ አካባቢ ላይ ያሉ አለመሆናቸውና በህብረተሰቡ ውስጥ የሚገኙ በመሆኑ እንደ ምክንያት ጠቅሰዋል። ኢሰመኮ በጋምቤላ ክልል በተለያዩ ጊዜያት የሚፈጠሩ ግጭቶችን በዘላቂነት ለማስቆም ተጠያቂነት ለማረጋገጥና ወደፊት ተመሳሳይ የሰብአዊ መብቶች ጥሰቶች እንዳይከሰቱ ለመከላከል የፌዴራልና የክልል መንግስት ተገቢ እርምጃዎች እንደሚወስዱ አሳስቧል። በክልሉ የተከሰተውን የጸጥታ መደፍረስ ለመቆጣጠር የጋምቤላ ከተማ አስተዳደር ከህዳር 30 2018 ዓ.ም አንስቶ የጸጥታ አካላትን ውጪ ማንኛውም ተሽከርካሪና ሰው ከምሽት 1 ሰዓት በኋላ እንዳይንቀሳቀሱ የሚከለክል የሰዓት እላፊ ገደብም ተጥሏል። በክልሉ ከተፈጠረው ግጭት ጋር ተያይዞ በሰዎች ላይ የደረሰው ጉዳት እና ምን ያህል ሰዎች በቁጥጥር ስር እንደዋሉ እስካሁን በይፋ የታወቀ ነገርም የለም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።